ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ ሁለት አጠር ያሉ እጅግ በጣም ወሳኝ የሆኑ መረጃዎችን ይዤላችሁ የቀረብኩት። ከዚህም ጉዳይ ጋር ተያይዞ የመጀመሪያው መረጃዬ ለሜትር ታክሲ አገልግሎት ስለሚውሉ 50 የኤሌክትሪክ መኪኖችን በተመለከተ ከወለድ ነፃ እንግዲህ አገልግሎት ማቅረቡን በዚህ ሰዓት ድርጅቱ አስታውቋል። ይህ ድርጅት እንግዲህ ከዚህ ጉዳይ ጋር ተያይዞ የሚያቀርበው መስፈርት ምንድነው? እንዲሁም ደግሞ ከዚህ በፊት እንደምታውቁት በዚህ ፐርሰንት ክፍያ የመኪና ባለቤት እናደርጋለን የሚለው ስጋት በህብረተሰቡ ዘንድ ስለሚኖርና ተቀባይነትን ሊያጣ ስለሚችል ዞሮ ይህ ድርጅት ያው ታዋቂ ድርጅት እንደመሆኑ መጠን ያለውን ዝርዝር መረጃ እስኪ ወደ እናንተ አጠር አድርጌ ያደርሳለሁ። በተጨማሪም ከአገዋ ስምምነት ጋር በተያያዘ የቀረጥና ታክስን የመኪኖችን አጠቃላይ ሁኔታ በተመለከተም አንድ መረጃ ሰምቻለሁ። የእነዚህን መረጃዎች እንግዲህ አጠር አድርጌ አንድ ባንድ ወደ እናንተ የማደርስ ነው የሚሆነው። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ይህንን መረጃ ወደ እናንተ ሳቀርብ ድርጅቱ ምን ያክል ዋስትና አለው የሚለውን ከማካሄድ ወይንም ከማጥናት ጋር በተያያዘ ራሴ ጋር ታግዬ ነው። እንግዲህ ድርጅቱ ያው ታማኝ ድርጅት እስከሆነ መጠን እውነት ወይስ እንዴት ነው የሚለውን ነገር ደግሞ እናንተ በአካል ቀርባችሁ መመልከትና ማረጋገጥ ይኖርባችኋል። እንግዲህ ይህ ድርጅት ታዋቂ ድርጅት ነው። ዳሽን ባንክ ከኤልጋስ አስመጪና ላኪ ድርጅት ጋር በመተባበር ለሜትር ታክሲ ትራንስፖርት አገልግሎት የሚውሉ 50 ዘመናዊ የቢዋይዲ ኢትሱ ኤሌክትሪክ መኪኖችን ከወለድ ነፃ ሸሪካ የባንክ አገልግሎት በብድር ማቅረቡን በዚህ ሰዓት ማስተዋወቁን ተመልክተናል። የፋይናንስ ድጋፍ በአገሪቱ የሜትር ታክሲ ዘርፍ ውስጥ አዳዲስ የሥራ ዕድሎችን ከመፍጠር ባሻገር የአካባቢ ጥበቃን የማስቀደምና አረንጓዴ ኢኮኖሚን ለማስፋፋት ያለመ መሆኑም ተገልጿል። በተሽከርካሪዎቹ ርክክብ ስነ ስርዓት ላይ ንግግር ያደረጉት የዳሽን ባንክ ከወለድ ነፃ የባንክ አገልግሎት ፍቺ ኦፊሰር የሆኑት አቶ አምዱ ስማን ባንኩ አገልግሎቱ ማስፋፋትን ከጀመረ ወዲህ ከፍተኛ እድገት ማስመዝገቡንም ገልጸዋል። አክለውም የሸሪካ አገልግሎት ባለፉት 8 ዓመታት ባሳየው ፈጣን እድገት የደንበኞቹ ቁጥር ከ1.6 ሚሊዮን በላይ ማድረሱንም ተናግረዋል። አቶ አምዱ ገለጻ የባንኩ ከወለድ ነፃ ደንበኞች የተቀማጭ ገንዘብ መጠን ከ30 ቢሊዮን ብር በላይ የደረሰ ሲሆን ከዚህም ውስጥ ከ18 ቢሊዮን ብር በላይ የሚሆነው በኢስላማዊ የፋይናንስ ስርዓት ለተለያዩ የኢኮኖሚ ዘርፎች ለምርታማነት፣ ለሥራ ዕድል ፈጠራ በብድር መልክ ቀርቧልም ብለዋል። በፋይናንስ አቅርቦት የቀረቡት እነዚህ 50 የኤሌክትሪክ ተሽከርካሪዎች የባንኩን አገልግሎት የሚያስተዋውቁ ሲሆኑ የሜትር ታክሲ ተጠቃሚዎች በዳሽን አፕ በኩል የጉዞ ክፍያቸውን በቅናሽ ዋጋ መክፈል እንደሚችሉም ተጠቁመዋል። የአለንጋስ አስመጪና ላኪ ዋና ስራ አስኪያጅ አቶ ተፊቅ መሐመድ ያሲን በበኩላቸው ዳሽን ባንክ በድርጅታቸው ላይ ላሳየው እምነትና ላቀረበው የፋይናንስ ድጋፍ ምስጋናም አቅርበዋል። ከባንኩ ጋር ያላቸውን አጋርነት አጠናክረው እንደሚቀጥሉ አስረጋግጠው ዳሽን ባንክ እንደ አውሮፓውያን አቆጣጠር በ2023 በካዛኪስታን በተካሄደው 9ኛው ዓለም አቀፍ የኢስላሚክ ፋይናንስ ፎረም በኢትዮጵያ ጠንካራው ከወለድ ነፃ የባንክ አገልግሎት ሰጪ ተብሎ መሸለሙ የሚታወስ ሲሆን አሁንም የአካባቢ ጥበቃና ማህበራዊ ኃላፊነትን ያማከሉ የፋይናንስ አቅርቦትን አጠናክረው እንደሚቀጥል በዚህ ሰዓት ኢትዮኤፍኤም አስነብቦናል። በሌላው መረጃችን ከቀረጥና ታክስ ጋር በተያያዘ አዲስ መረጃ ተሰማ። የዩናይትድ ስቴትስ የአፍሪካ እድገትና የእድገት ስምምነት ለ2 ዓመታት እንዲራዘም የጸደቀ ሲሆን ይህም ብቁ ከሆኑ ሀገራት የሚገቡ ከ1800 በላይ ምርቶች እስከ ታህሳስ 2028 ድረስ ከቀረጥ ነፃ ወደ አሜሪካ ገበያ እንዲገቡ ያስችላል ተብሏል። ለ5 ዓመታት የአሜሪካ አፍሪካ የንግድ ግንኙነት መሰረት ሆነው የቆዩ አገዋ አሜሪካ 32 ከሰሃራ በታች ካለው የአፍሪካ ሀገራት በቢሊዮን የሚቆጠር ዶላር የሚያወጡ መኪኖችን፣ ልብሶችንና ሌሎች ቁሳቁሶችን ከቀረጥ ነፃ እንድትገዛ እድል ሰጥቷል። አሁን ያለው ስምምነት በመስከረም ወር መጨረሻ ላይ ሊያበቃ የነበረ በመሆኑ
ይህ ማራዘሚያ በአሜሪካ የኤክስፖርት ንግድ ላይ ለሚደገፍ የአፍሪካ ንግድ ተቋማት ትልቅ እፎይታ ይሆናልም ተብሏል። ለማራዘሚያው መሳካት ድጋፍ ያደረገው የአሜሪካው ሴናተር ይህ ውሳኔ የዕለት ተዕለት ዕቃዎችን ዋጋ ከመቀነሱም በላይ የዓለም አቀፍ አጋሮችን ኢኮኖሚ በማረጋጋት የሀገራችንን ብሔራዊ ደህንነት ያሻሽለም ተብሏል። በዚህም የአሜሪካ ሴኔት ለ32 የአፍሪካ ሀገራት የሚሰጠውን የአጎዋ የንግድ ፕሮግራም ለማራዘም ውሳኔ ማስተላለፉን እንግዲህ በዚህ ሰዓት ያገኘነው መረጃ ያመላክታል። እንግዲህ መግቢያ ላይ እንዳያችሁት በዛሬው ዕለት የወጣው ከዳሸን ባንክ በኩል መኪናን እንግዲህ በወለድ ነፃ ማቅረብ እጅግ በጣም ትልቅ እድል ነው። ነገር ግን ማሰብ የሚገባችሁ ነገር ይህ ድርጅት እጅግ በጣም ግዙፍ ታዋቂ ድርጅት ስለሆነ እንጂ ሌላ ድርጅት ቢሆን በዚህ መልኩ እኔም ወደ እናንተ አላጋራችሁም። ይህም ቢሆን ደግሞ ታዋቂ ቢሆንም በአካል ቀርባችሁ ሁኔታውን ማጣራት መመርመር ይኖርባችኋል። በፍጹም ለ3 እና ለ4 ዓመታት በላይ እንግዲህ ወደ እናንተ መረጃ ሳቀርብ የሆነ ነገርን ተጠቃሚ ለመሆን ቅድሚያ እንደዚያ ሰዎች ምን ያክል ተጠቃሚ ሆነዋል፣ እንዲሁም ደግሞ ምን ያክል ያስተማምናል፣ እንዴት ነው የሚለውን ሳታጣሩ በፍጹም ገንዘብ የሚባል መክፈል የለባችሁ። መረጃ አይናቅም አይደነቅም። መረጃውን ቼክ ማድረግ ደግሞ የእናንተ ኃላፊነት ነው። እኛም ባገኘነው መረጃ መሰረት እንግዲህ ከዳሽን ባንክ በኩል ስምምነት ተፈርመው ስለሆነ ይህንን ዳሽን ባንክ ደግሞ ያው ታዋቂ ዓለም አቀፍ በሚባል የግል ባንክ ውስጥ ቁጥር 1 በሚባል ደረጃ ነው ያለው። ዞሮ አሁን ላይ እንግዲህ በተለይ ከ2 ዓመታት በፊት እንዲሁም ደግሞ ለረጅም ዓመታት ማለት በሚቻል መልኩ እጅግ በርካታ ሰዎች ገንዘባቸውን ከፍለው ያ ገንዘባቸው መኪና እናገኛለን ብለው 6 እና 7 ዓመት የሚጠብቁ እጅግ በርካታ ኢትዮጵያኖች አሉ። ከዚህ በፊትም ከዓመት በፊት እንደምታውቁት ፊንቴክ ኢንቨስትመንት የሚባል ግሩፕ መጥቶ ስንቱን አጭበርብሮ እንግዲህ ገንዘባቸው እስካሁን ድረስ ያልደረሰላቸው ሰዎች አሉ። እኔም በዚያ ላይ እንግዲህ ብዙ ቪዲዮ ሰርቼ ከ120 ሰው በላይ ያዳንኩበት አጋጣሚ ያለ ገንዘባቸውን ሳይከፍሉ። ዞሮ እኛ ይህንን እንደ ኢትዮጵያዊ የማድረግ ግዴታችን ነው። እስከዚህ ሰዓት የቆያችሁ የቻናል ቤተሰቦች ኮሜንት ላይ 2 ቁጥርን ጻፉልኝ። ሌላው ያሁንም እንዳልኳችሁ በቀጥታ ሄዳችሁ ሙሉ ዝርዝር መረጃውን ማወቅና መመልከት ግድ ይላችኋል ለማለት ያክል ወዳለሁ። ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።